አዳዲስ ዩቱበሮች ሁላችሁም ይህንን ነገር ጆሮ ሰጥታችሁ እንድትሰሙኝ ወይም እንድታዳምጡ ይፈልጋለሁ ማለት ነው። እሱ ምንድነው ያው በዩቱብ ላይ እየለፋ የምንሰራው ስህተት ካላስወገድን ማለት ነው። የምንሰራውን ስህተት ሳናስወግድ ዝም ብለን ብንለፋ ምንም ፋይዳ አይኖረውም። ልፋት ብቻ ስለመሆንብን ስለዚህ እሱ ምንድነው ካላችሁኝ አንድ አራት ነጥብ እነግራችኋለሁ ማለት ነው። እሱ በደንብ ተከታተሉኝ፣ በጣም ይጠቅማችኋል። እውነት በጣም ከሳራ ውስጥ ነን ማለት ነው። ሳናቅ ብዙ ስህተቶችን እንሰራለን እና አሁን እነግራችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ እዚህ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አለሁኝ አልሐምዱሊላህ። ዛሬ የመጣሁት ለአዳዲስ ዩቱበሮች ነው። የምንሰራው ስህተት ብዙ የምንሰራው ስህተት አለ። እሱን ማስወገድ አለብን ካሁኑኑ ማለት ነው። እሱም ምንድነው በቻናላችን አዲስ በከፈትነው ቻናላችን የዩቱብ የሰው ቪዲዮ ከቲክቶክም ከዩቱብም ብቻ በቃ ከየትም ከሶሻል ሚዲያው አምጥተን በራሳችን ቻናል ላይ እንለጥፋለን። ያ ደግሞ ምን ችግር ያመጣል? በጣም ብዙ ችግር ያመጣል ማለት ነው። በጣም አንደኛ ኮፒራይት ይጻፍብናል ቻናላችን ላይ። ያ ኮፒራይት ተጻፈብን ማለት እኛስ 3 ወር ድረስ ወይም 90 ቀን ድረስ ዩቱባችንን ወይም በቻናላችን የትኛውም ነገር መጠቀም አንችልም። እሱ ላይቭ መግባት አንችልም፣ ቪዲዮ መጫን አንችልም፣ በቃ ምንም በቃ መስራት አንችልም ማለት ነው። ኮፒራይት ከተጻፈብን ማለት ነው። ደግሞ ሁለተኛው ምንድነው ኮፒራይት ብያቸዋለሁ። ሁለተኛው ደግሞ እንትን ስንሞላ አድሴንስ ስንሞላ ወይም ሞኒ ስንሆን ማለት ነው። እሱ አይቀበልንም፣ ሙሉ በሙሉ ይይዘናል ማለት ነው። ኤአይ የሰውን ቪዲዮ ስለምንጠቀም ማለት ነው። ስለዚህ ከአሁኑኑ የሰው ቪዲዮ መጠቀማቸውን አቆሙ። በመቀጠል ደግሞ ሶስተኛው ቻናላችን ይዘጋል። ይሄ ዋናው ነው። ቻናላችን ይዘጋብናል። ተዘጋብን ማለት ያው ይሄ ተዘጋብን ብለን ሌላ እንከፍታለን ብንል መክፈት አንችልም ከነጭራሹ ማለት ነው። ሌላ ቻናል መክፈት አንችልም በጣም ስለዚህ ተጠንቀቁ። እናም በመጨረሻ የሚነግራችሁ ምንድነው ያው ሞኒ መሆን አንችልም። በዩቱብ ላይ ስኬታማ መሆን አንችልም። ብዙ ተስፋ አድርገን ነው እንትን የምንሆነው ማለት ነው። የምንጀምረው የምንለፋው ያው በጣም ብዙ ልፋት አለው፣ ብዙ ነገር አለው። ይህም ደግሞ ነገ ቀን የሆነ በቃ ተስፋ አለኝ የሆነ ነገር እሆናለሁ፣ የሆነ ነገር በቃ አገኝበታለሁ ብለን ነው ተስፋ አድርገን ነው የምንሰራው ወይም ደግሞ የምንለፋው ማለት ነው። በሀገራችን ገብተን እየሰራን ትንሽም ቢሆን እናገኛለን በሚል ነው እና ይሄን ደግሞ ለመሆን ይሄንን ለመድረስ እኛ ደግሞ እዚህ አሁን እየለፋን የሰውን ምንም ነገር መጫን የለብንም። በቃ በራሳችን አላህ ባለው ጊዜ አላህ ይደጉ ካለን ነው የምናውቀው። የሰውን አምጥተን ለጥፈን ደግሞ በራሳችን የሰውን ብቻ አይደለም ደግሞ ምን ለጥፈው ማለት ነው የራሳችንን እንጨምራለን። የሰውንም ብቻ ያው ቫይራል ይወጣልኛል በማለት ነው የሰውን የምንለጥፈው። ስለዚህ አትለጥፉ። እኔም ብቻ ከዚህ በፊት ይለጥፍ ነበርኩኝ። ያው ጽሁፍ ብቻ ጨምራችሁ ሊቀቁ ችግር የለውም ምናምን ተብለን ሲባል ሰምቼ ነበርኩኝ የጀመርኩት። ግን ደግሞ የሆነ አፕ አለ በዛ አፕ ሰርች ሳያደርግ አንደኛ ቻናል ይዘጋብሻል አለኝ። ሁለተኛ ቻናልሽ ከተዘጋ
ሌላ ደግሞ መከታተል ማለት ኮንትራት ይሰጥሻል አለኝ። ከዛም ሞኒ ስትጠይቂ ሰብስክራይብ ሰዓት ወጥተሽ ሞኒ ስትጠይቂ አይቀበልሽም አለኝ። ኦኬ ይሄንን ሁሉ ያው የሚለፋው ለዚህ ነበር። ይሄ ደግሞ ማቶን ከሆነ ለምን ይለፋለሁ? ስለዚህ የራሴ ወቅ በምንም ሰዓት መቼም ይሁን መቼም አላህ ባለው ጊዜ ይሆናልና ስለዚህ አሁን በቃ መለጠፍ አቁሜያለሁ ማለት ነው። ሀላስ ስለዚህ እናንተም አትለጥፉ። ወይ ደግሞ ባወኳት ትንሽም ብትሆን ለእንትን ለማለት ነውና ለማስረዳት ብዬ ነው። ላይክ አትርሱ። በቤት አዲስ ከሆናችሁ ሰብስክራይብ አድርጉ። አበረታቱኝ። አዲስ ነውና አዳዲስ ነገር ይዤላችሁ እመጣለሁ ማለት ነው። ስለዚህ እናንተም ሰብስክራይብ አድርጉኝ ቪዲዮ ሁሌ እንዲደርሳችሁ ማለት ነው። ስለዚህ ልፋታችን ከንቱ እንዳይሆንብን ከአሁኑ መጠንቀቅ አለብን ማለት ነው። ኦኬ እና ይሄንን ይመስላል። ያው ቪዲዮም ብዙም አርዝሜ መስራት አልፈለኩም። እሱን ደግሞ ምንድነው አሁን ሰርች አድርጌ ስለ ዩቲዩብ የሁሉን ነገር ዝርዝር አድርጎ የሚነግረን አፕ ደግሞ አንድ ቀን አስተዋውቃችኋለሁ፣ አሳያችኋለሁ ማለት ነው። ስለ ዩቲዩብ የትኛውም ነገር ሰው መጠየቅ እየፈለጋችሁ ደግሞ የምትጠይቁትን ሰው አጥታችሁ እንትን ስትሆኑ ያላችሁ ሰዎች ማለት ነው። ስለዚህ አሁን ኢንሻአላህ እነግራችኋለሁ፣ የሆነ ቀን አስተዋውቃችኋለሁ ማለት ነው። እና ወይ ቤተሰቦች አትርሱን። ማሰላማ